አብርሽ አንድ ነገር ልንገረው። አብርሽ የዛሬ 3 ወር የዛሬ 4 ወር ምናምን አንዲት ልጅ እዚህ ዱባይ ሞተች ማለት ነው። ስሙ አስክሬኗ ወደ ኢትዮጵያ ስናስገባው ተስፍሽ ያውቃል። ኪሎ በዝቶ 1 ኪሎ እላፊ ሆኖ ለ1 ኪሎ ሬሷ 1 ኪሎ እላፊ መጥቷል ተብሎ አስክሬኗ እንትን ውስጥ ሲቀመጥ በረዶ ቤት ሲቀመጥ አስክሬናችን እንኳን ተመዝኖ ለሀገራችን አፈር እንኳን እንዳይበቁ ልጆቹ በዚያን ግን ነው እኛ ምንጮህላቸው እንጂ እኛ አብርሽ ያንተም የሩታ መጣመር አስጠልቶን ወንድሞች ሩታም እህታችን ናት፣ አንተም ወንድማችን ነህ። አንተ ነገ ትልቅ ዩቲዩበር ብትሆን እኮ ኢትዮጵያን የምታስጠራው አይደል አብርሽ? ነገር ግን በአረብ ሀገር ስታንዳርድ ደግሞ ስትመጣ እነዚህ ልጆች አብርሽ 24 ሰዓት እንደ ቬንቲሌተር እየተሽከረከሩ ነው ይሄንን ብር የሚያመጡ 500 ድርታው እቃ ገዝተው አንድ ኪስ እንጀራ 15 ድርሃም ለመግዛት የሚሳቀቁ ልጆች ናቸው። ለነሱ ከማዘን እንጂ ማቲ ቢያገኝ ወንድማችን ነው፣ አንተን ብታገኝ ወንድማችን ነገባል። ከሌላ አንግል እንዳታየው። ብዙዎቹ ተጎርቶ የሚመጡት እኔ ጋር፣ ረጁ ጋር፣ ተስፌ ጋር፣ ሀቢባ ጋር፣ ሳሪ ጋር ነው። የአስክሬን ማት ሆስፒታል እየሄድን ሲወድቁ የሚያነሳቸው እብድ እየተባሉ የሚበሉት ሞዴስ መግዣ የሌላቸው ልጆች ሆስፒታል አሉ። አብርሽ ማቲ ዞኪድ ሆስፒታል ጎብኟቸው። ያንኛ ከጎናችሁ ቆማለን። በተረፈ ግን አብርሽና ሩታ የሚባሉ ኢትዮጵያዊ ወንድሞቻችን ስለተጣመሩ ስላገቡ ለምን እንቀናለን? ፍሬያችሁን ያሳየን። ምንም ከቅናትም ከተንኮልም አይደለም። ነገር ግን ህመም ውስጥ ከነሱ ጋር ህመማቸውን የምንካፈለው ለሊት የዚህ ሀገር ፖሊስ እንኳን ትቷቸው ሄደን ተጋፍጠን ከፖሊስ ጋርም ከመዳሞቻቸው ጋርም አንገት ለአንገት ተናንቀን ጥሩ ቦታ እንዲደርሱ ስንለፋላቸው ወርዶ ሲገኙ ስለሚያናድደን ነው። በቃ መንቃት ነው ያለባችሁ። አብዛኛው ሰው ቢሆን የችግራችሁ ሰዓት አይደርስላችሁም። ይሄንን ማወቅ አለባችሁ። የምትሰሩትን ስራ ሰርታችሁ በጊዜ ገንዘባችሁን ይዛችሁ እድሜ ልክ ሰው ሀገር አይኖርም። እናንተን ብትፈልጉ እዚያ ያሉ ሰዎች እንደማያኖራችሁ ልቦናችሁ ያውቃል። መከራችሁን ስትበሉ መኖር የለባችሁም። ሰብሰብ አድርጋችሁ ቅሪታችሁን ነገራችሁ። እስካሁን ድረስ ይሄንን ነገር እየሰሙ ራሱ አሁንም ድረስ የሚልኩ አሉ። በሚያሳዝን ሁኔታ መሲ የዛን ጊዜ ስንት ሰው ሰደባት፣ ስንት ሰው ተናገራት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እናም መሲ ከዚህ በፊት ተናግራ ነበረ፣ ጮሃ ነበር። ኢቭን እንደዚህ የምትሳተፉ ልጆች ኋላ ላይ የሆነ ነገር ቢደርስባችሁ ምንም አይነት ትብብር አናደርግም ብላ ራሷ አስረግጣ ተናግራለች ማለት ነው። እናም አሁን ድረስ ራሱ አብርሽና ሄርሜላን አብራችሁ ሆኑ እንጂ ምንም ችግር የለውም በገንዘቡ የሚሉ አሉ ማለት ነው አሁን ድረስ። እና መሲ የዛን ጊዜ ስትናገር ስንት ሰው ጮኸባት፣ ስንት ሰው ተናገራት፣ ስንት ብዙዎቻችን ምቀኝነት ነው ወይ ሁላ እስከ ማለት የደረሱ አሉ ማለት ነው። እና አሁን ላይ ለሄርሜላ ለአብርሽ መዝናኛ እያላችሁ ብዙ ነገር እያላችሁ እነሱ ይለያያሉ ብላችሁ የምትደክሙ ልጆች ዝም ብላችሁ ነው፣ ድከሙ ብሏችሁ ነው። ገብቷችኋል? ዝም ብላችሁ ነው በከንቱ ሰዓታችሁንም ገንዘባችሁንም እያወጣችሁ ያላችሁት ማለት ነው። እና መሲ የተናገረችውን በደንብ ልብና ጆሮ ላለው ሰው አዳምጡ። ነገ ጧት ሄርሜላ አይደለችም የምትደርስላችሁ፣ ወይንም አብርሽ አይደለም የሚደርስላችሁ። ገባችሁ አይደል? በጭራሽ ዙሮም አያዩአችሁ። አስክሬን እንኳን ኪሎ ተመዝኖ ተርፎ እያለችሁላ እየተናገረች ነው። በጣም እኮ ነው የሚያሳዝነው። በስደት ያለው እንደዛ ደክመው ለፍተው አምጥተው ራሱ የሚጥሉበትን የማያውቋሉ፣ የሚሰጡት ለማን እንደሆነ የማያውቋሉ። እጅግ በጣም ያሳፍራል። አንድን የሰው ባል የሆነውን ወንድ ብሎም ልጅ የወለዱትን ሰዎች አንተ ከውሽማይቱ ጋር ኖር እንጂ ምንም ችግር የለውም ለገንዘቡ እኛ እንልካለን፣ እሷን አስደስተህ ያዛት እንጂ በእኛ በኩል እንዳታስብ እስከ ማለት ድረስ ደረሰኝ። ራሱ እኔ እጄ ላይ ገብቷል እንዳለጥፈው ምናልባት ፋይል ለምን አሳየሽ እንዳይላይ ብዬ ነው ዩቲዩብ ማለት ነው። እና በዚህ ልክ ወርዳችሁ እንደዚህ የምታረጉ ሰዎች የመሲን ምክር ስሙ። መሲ አስረግጣን የተናገረችው ለሷ አልተጠቀም አይደለም። እሷ ለዚህ ለረባ ላረባ ብር ልካ አይደለም። ለስደተኞች መድረስ ስለምትፈልግ መምከር ስለምትፈልግ ለምን የሆነ ነገር በተፈጠረ ቁጥር ለአስክሬን ኢትዮጵያ እንዲገባ ብር አዋጡ እየተባለ ህዝቡ ስለሆነ የሚያዋጣው
ነገ ጠዋት አንድ ነገር ብትሆኑ የሚደርስላችሁ ከፈጣሪ በታይ ገንዘባችሁ ነው። ገንዘባችሁን ሴቭ ማድረግ አለባችሁ። አይ ኤምቢ ካላችሁ ደግሞ እኔ ምን አገባኝ፣ ለምን ቂጣችሁን አትጠርጉበትም? እንኳን አይደለም ቀርቶ ለሄርሜላ መላክ። ግን ደግሞ እንደናንተ አይነት ሰዎች የሆነ ነገር ደረሰባችሁ ቢባል ማንም ዙሮ አያዩአችሁም። ገባችሁ? አንደኛ ቤታችሁ ይፈተሻል። ለማን ምን ስታደርጉ ምን ስትናገሩ እንደነበረ ስለቁት የነበረው ቪዲዮ ምን እንደነበረ ቼክ ይደረጋል። ድምጻችሁ ይወጣል። ቲክታክ ላይ ስታወሩት የነበረው ዩቲዩብም ሆነ ይወጣል ማለት ነው። ማንም ያዝንላችሁ የለም። ማንም በዚህ ልክ ወርዳችሁ አንድ ባልና ሚስትን እንደዚህ ሆኖ እኛ ብር እንልክልሃለን፣ ሌላ ሴት ገለልተኛ ሴት እሷ ጋር ኑር ብሎ ማለት እኮ እጅግ በጣም ያሳፍራል። ከተጋባን አመት ሆነን ብለው ሴሌብሪቲ እያከበሩ እያያችሁ ተስፋ እንደው እንዴት እንደኖራችሁ ራሱን ግራ እየገባኝ ነው ያለው። መሲ እኮ የተናገረችው ወዳ አይደለም። ጦሱ ዙሮ ወደ እሷ ስለሚሄድ ነይ ድረሽ የምትባለው እሷ ሳሪ ናቸው፣ ማንም አይደለም። እና የሰው ልጅ ይመክራል እንጂ በጥብጦ አይግትም። የሚሰማ ይስማ፣ የማይሰማ ደግሞ የራሱ ጉዳይ። እነሱ የራሳቸውን ላይፍ እየኖሩ ነው፣ በአንድም በሁለትም መንገድ ገብቷቸዋል። የዛን ጊዜ የተጮኸው ጩኸት ለማን ነው? ለኛው ነው፣ ለሁላችንም፣ እኔንም ጨምሮ ያካትታል ምክሯ ማለት ነው። እና ብታስተውሉ ጥሩ ነው። ወደ ራሳችሁ ብትመለሱ ጥሩ ነው። ትናንትና ሩታ ይውጣላችሁ ብላ እንዴት ኬክ ልቁረስልህ ትላለች ብላችሁ ስትናገሩ ነበር አይደል? ይኸው ካላችሁማ ይውጣላችሁ፣ ፍቅር ያላለቀም ብዬ እኔ ደግሞ አልቅሼ እመጣለሁ ብላ ይኸው እያሳየቻችሁ ነው። ከቀረጻ በኋላማ ምን እንደሚፈጠር ምን እንደሚሆን ተቸገረ እኮ አይረዱም። ለሚስኪን እኮ አይሰጡም በጭራሽ። አዎ እጅግር ለሌለው አይን ለሌለው በሰማይ ቤት ጽድቅ ለሚያስገኘው እኮ አይሰጡም እኮ። የሚሰጡት እኮ ማለት ነው ለጠገበ ወይንም ሚሊዮነር ለሆነ ነው። የሚገርማችሁ ነገር ወይንም እጅግር ኑሮት ሰርቶ ለሚበላ ነው እንጂ ለተቸገረማ እንዴት ይሰጣሉ? አይሰጡም በጭራሽ። የጅልነት ጥግ ይባላል ይሄ። እና እኔ ወዶች የዛሬው ቪዲዮአችን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።